የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ በየሳምንቱ እየተዘጋጀ የሚተላለፍ በሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም ነው። ዛሬም በእግዚአብሔር ፈቃድ በልቤ ሞላው እንዳስተላልፍ እግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። የዛሬው መልእክቴ የእግዚአብሔር አይኖች በማን ላይ ናቸው? እግዚአብሔር አይኖች አሉት? አዎ አሉት። ሰማይም ምድርን ሞላዋን የሚመለከቱ አይኖች አሉት። ግን በማን ላይ ናቸው እግዚአብሔር አይኖች? ይህ መልእክት ዋና ዓላማው እግዚአብሔር ረስቶኛል፣ ወገን የለኝም፣ ወንድም የለኝም፣ እህት ዘመድ የለኝም ብላችሁ በዚህ ስሜት ውስጥ ላላችሁ መልእክት አለው ብዬ አምናለሁ። መነሻ መልእክት ማረገው መዝሙረ ዳዊት ምዕራፍ 34 በቅንፍ ቁጥር 15 ነው። እንደዚህ ነው የሚለው፣ የእግዚአብሔር አይኖች ወደ ጻድቃን ጆሮችም ወደ ጩኸታቸው ነውና ይላል። ወገኖች ሆይ አይኖቻችን ተከፍተው ስንመለከት ይሄ የዘላለም ቃል ይሄ መጽሐፍ ቅዱስ 66ቱ መጽሐፍ ቅዱስ መጽሐፍ ያለው መጽሐፍ ቅዱስ እሱ ሕይወት ነው። የእግዚአብሔር ቃሎች የሚሰሩ ናቸው፣ ሕይወትም ናቸው፣ ዘላለማዊም ናቸው። ስለዚህ እግዚአብሔር በማይዋሽ ቃሉ ራሱ እግዚአብሔር ሲናገረን ካላመንም በስተቀር አንዳች ነገር አይጠቅመንም። እግዚአብሔር እንደሚናገረው አይኖቹ ወደ ጻድቃን በልጁ በክርስቶስ ኢየሱስ ደም ወደ ተዋጁት፣ ጆሮዎቹም ደግሞ ወደ ጩኸቶቻቸው ነው ይላል። እግዚአብሔር ስሙ ይባረክ። አይኖቹ ሁል ጊዜ በእኛ ላይ ናቸው፣ ጆሮዎቹም ደግሞ ለጩኸታችን ቅርብ ናቸው። ይህንን ባለመረዳት መዝሙር እየዘመርን ነገር ግን ውስጣችን ተረብሾ እንኖራለን። ለምን? በምድራዊ አይናችን ስለምንመለከት። ምስጢሩ ብቻ ነው። በአይኖች ከታየሁ ምን እፈልጋለሁ የሚል አንድ ዝማሬ አለ። በጣም ደስ ይለኛል። በጣም ምክንያቱም ኤልሻዳይ አምላክ ስለሆነ የሚያየኝ የጊዜ ጉዳይ ነው እንጂ ታሪኬ በሱ ተጀምሮ በሱ የተደመደመ ስለሆነ በእያንዳንዱ ዓመት በእያንዳንዱ ወራት ሰዓት የእግዚአብሔር ሐሳብ በእኔ ላይ ይፈጸማል። አንዳንድ ጊዜ ቁልቁለት ይሆናል፣ አንዳንድ ጊዜም እንደ ድጥ ይመጣል፣ አንዳንድ ጊዜ ከፍታ ይሆናል። በዚህ በምድር ላይ በምኖርበት ሰዓት መከራውም ፈተናውም ይፈራረቃል። ነገር ግን በመንፈሳዊ አይኖች ያየው ስለመላለስ ሁልጊዜ እግዚአብሔር ከኔ ጋር ሆኖ አይዞ በርታ፣ አበረታለሁ፣ አልተውህም፣ አልጥልህም እያለ እስከ መዳረሻ ስለሚያደርሰኝ መንገድ ላይ ጥሎኝ ስለማይሄድ ደስታዬ ሳይናወጥ ይኖራል። ምክንያቱም አይኖቹ ወደ ጻድቃን በልጁ በክርስቶስ ኢየሱስ ደም የዋጃቸው እሱን የሚከተሉ በጽድቅና በቅድስና እሱን የሚያመልኩ ወደ እሱ ነው አይኖቹ ያሉት። ይሄ በጣም ደስ ይላል። በእውነትና በቅንነት በሚመላለሱ ላይ ይችን ቅንነት የምትባለዋን እግዚአብሔር ረድቶኝ አንድ ቀን መልእክት ሰራባታለሁ ብዬ አስባለሁ። ምክንያቱም እግዚአብሔር የሚያዩት ቅኖች ብቻ ናቸው። ቅንነት ደግሞ ለሰው ክፋት የማያስብ፣ ለሰው ተንኮል የማያስብ፣ ሰው እንዲወድቅ አድማ የማያደርግ፣ ሁልጊዜ እግዚአብሔርን የሚያስብ በትህትናና በየዋህነት ፖዚቲቭ ቲንከር ሆኖ ሰውን ሳይጠላ ሳይገፋ እንዳንድ እግዚአብሔር ሰው አይቶ በመንፈሳዊ አይኖቹ አይቶ የሚወድ የሰዎችን ማደግ የሚፈልግ የሰዎችን መልካምነት የሚመኝ ያ ሰው እግዚአብሔርን አይኖች ያውታል። የእግዚአብሔር አይኖችም ደግሞ እሱን ይመለከታሉ። እንዴት ድንቅ ነገር ነው! የእግዚአብሔር አይኖች ሕጉን በሚጠብቁ ትእዛዙን በሚጠብቁ በጽድቅና በቅንነት በሚኖሩ ሰዎች ላይ እንደሆነ መጽሐፍ ቅዱስ ይናገራል።
እሱም ብቻም አይደለም። በመዝሙረ ዳዊት ምዕራፍ 33 ቁጥር 8 ላይ ስታነቡ እርሱን ለሚፈሩት በምሕረቱ በሚታመኑትም ላይ እንደሆነ ይናገራል። እነሆ እግዚአብሔር ዓይኖች ወደሚፈሩት በምሕረቱም ወደሚታመኑ ናቸው ይላል። እግዚአብሔር ምሕረት ያደረገለትን ሰው ለዘላለም ኃጢአተኛ አድርጎ ይቆጥረዋል። በተለይ በምድራችን ኢትዮጵያ አትውደቅ እንጂ አንድ ጊዜ ከወደቀ በኋላ ሰው ውድቀትን ሲያነሳ ውድቀትን ሲያወራ ዓመታትን ያስቆጥራል። እግዚአብሔር ይቅር ብለዋል እኮ። ቆመ እግዚአብሔር ሆይ ይቅር በለኝ ባልከው ጊዜ ይቅር ብለዋል። ትልቅ ኃጢአት አድርገን የምንቆጥረው አንዳንድ ኃጢአቶች አሉ። ነገር ግን ቀላል አድርገን የምንቆጥራቸው እንደ ውሸት፣ እንደ ሐሜት፣ እንደ ቅናት፣ እንደ ምቀኝነት፣ እንደ አድመኝነት የመሳሰሉን ግን አንቆጥራቸውም። ምክንያቱም እግዚአብሔር እንደሚያይ ስለማናይ፣ በአካል አይኖቻችን ስለምናይ፣ መንፈስ አይኖቻችን ተገልጠው ስለማናይ ማለት ነው። ለዚህ ነው ሰውን ሳይሆን እግዚአብሔር ማየት የሚያቆመን። ምንም አይነት ኃጢአት ብናረግ፣ ምንም አይነት በደል ብናረግ ዳዊትን ምሕረት ያደረገለት አምላክ እኛም ወዲያውኑ እግዚአብሔር ሆይ ይህን በድለናል በፊትህ ይቅር በለን ስንለው ይቅር የሚል የሚምር አምላክ አለን። ሰው ግን ታሪክህን አንድ ጊዜ ከሰማ፣ ውድቀትን ከሰማ ባየ ቁጥር ያ ነው የሚመጣበት። ያ ያልተፈወሰ ልብ እንደዚያ ነው። እንደዚያ የምታዩ ወንድሞችና እህቶቼ አንድ ቀን ወድቃ አንድ ቀን የወደቀውን ወንድምህን የወደቀችውን እህትህን እግዚአብሔር ምሕረት አድርጎላት ግን እሷን ስታይ ወይም ስለ እሷ አጀንዳ ይዘህ ስትጫወት ያን ኃጢአት የምታስብ ከሆነ በእውነት ልብህ ገና አልተፈወሰም። ልብሽ ገና አልተፈወሰም። ላንቺ ወይም ላንተ ትልቅ ጸሎት ያስፈልጋል። ራሳችሁ ንስሐ መግባት አለባችሁ ማለት ነው። ምክንያቱም የእግዚአብሔር ዓይኖች ወድቆ ወደ ተነሳው ምሕረት ወደ በዛለት በልጁ በክርስቶስ ኢየሱስ ድነትን ወዳገኘ ልጄ ብሎ ለጠራው ለዚያ ሰው ዓይኖች ሁል ጊዜ ወደዚያ ሰው ናቸው። የእግዚአብሔር ዓይኖች ሁል ጊዜ ከዚያ ሰው ላይ አይነሱም። ለዚህ ነው አንተን የነካ የዓይኔን ብሌን የነካ ነው የሚለው። እንዴት ድንቅ ነው! እንዴት ድንቅ ነው! ኤልሻዳይ የሆነው አምላክ፣ ሁሉን የሚችል አምላክ፣ ሰማይና ምድር የፈጠረ ሰማይና ምድርን የሞላ አምላክ ዓይኖቹ ከኔ ላይ አይነሱም። ስታመም ያውቀዋል፣ ስከዳም ያውቀዋል፣ ጥፋትን በላይ ላይ ሲሸረብብኝ ያውቀዋል፣ ውርጭም ሙቀትም ሲፈራረቅብኝ ያውቀዋል። ዓይኖቹ ያያላ። ግን ደስ የሚለው እስከ መጨረሻ በማጽናት ወደ ዘላለም ርስቱ ያደርሰኛል። ኢዮብ በዚያን በሚፈተንበት ጊዜ ያ ጻድቅ ሰው የእግዚአብሔር ዓይኖች ይመለከቱ ነበር፣ ያዩት ነበር። እግዚአብሔር ዓይኖች ካዩህ እግዚአብሔር አይጥልህም። እሱ ይጠብቅሃል፣ በእጆቹ ጥላ ይጋርድሃል። በመከራ ውስጥ አሳልፎ እግዚአብሔር ለክብር ያበቃሃል። አዎ ውሃ አያሰጥምህም አላለም፣ ታልፋለህ። በውሃ ውስጥ አታልፍም አላለም፣ ታልፋለህ። ዓይኖቹ ግን ካንተ ጋር ናቸው። እንዴት ድንቅ ነው! ልባቸው በሱ ፍጹም የሆነውን ሰው ላይ እሱም በሚፈልጉ እሱም በሚያገለግሉት ዓይኖቹ ሁል ጊዜ በእነሱ ላይ ናቸው። መንግስቱን በሚያገለግሉ ኢየሱስ ክርስቶስ የመጣበትን ትልቅ አጀንዳ ኃጢአተኛውን የመፈለግና የማዳን ያንተን እኮ በምትፈጽሙ ሁሉን ጥላችሁ በቃኝ አምላኬን ስራ ልስራ ብላችሁ እግዚአብሔር የጠራችሁ የለያችሁ እናንተ የእግዚአብሔር ዓይኖች በእናንተ ላይ ናቸው። ሰው ላይ ይረዳችሁ ይችላል። ሰው አጠገባችሁ ላይ ቆም ይችላል። እነዚህን ምላቸውን ሁሉ አልፌባቸዋለሁ።
ወደ ግራ ወደ ቀኝ ዞር ስትሉ የምትጠሩት ሰው ላታገኙ ትችላላችሁ። ወደፊት ወደ ኋላ ስትመለከቱ የምትጠሩት ሰው ላታገኙ ትችላላችሁ። እንኳን አይደለም መልካም ያደረጋችሁለት ውለታውን ረስቶ ውድቀታችሁን ሊያወራ ውድቀታችሁን ሊሰብክ ይችላል። በመድረክም ላይ በውርስ ስብከት ላይ እናንተ አንድ የመስበኪያ አጀንዳ ልትሆኑ ትችላላችሁ። ታሪካችሁ ትላንትና ዝና ሆኖ ሰው ሁሉ ከቧችሁ፣ ነገር ግን በጊዜ ውስጥ ደግሞ ስታልፉ ሁሉን ነገር አጣችሁ። በዓለማዊ ነገር ማለት በውጭ አካል ማለት ነው። ሰው ሁሉ የሚጠይቃቸው አጣችሁ ልትጎዱ ትችላላችሁ። ነገር ግን እኔ አይደለም ለእግዚአብሔር ቃል ነው የሚለው፣ የእግዚአብሔር ዓይኖች በእናንተ ላይ ናቸው፣ ጆሮዎችም ወደ ጩኸታችሁ ነው። ተኝታችሁ ስትጮሁ የሚደርስላችሁ አጣችሁ ስትጮሁ ምን ነው ወንጌል እያገለገልኩ አንተ ለምን ዝም አልክ? ሰው በእኔ ላይ ተነስቷል ዝም አልክ ብላችሁ እያለቀሳችሁ እግዚአብሔር ደግሞ ዝም ሲል ግራ እንዳትጋቡ። ሰምተዋል፣ እግዚአብሔር ሰምቷል፣ እግዚአብሔር አይቷል። የሱን ጊዜ እኛ ማኒፑሌት አድርገን እጁን ጠምዝዘን በእኛ ሰዓት አናመጣው። ለኛ የሚበጀውን እሱ ያውቃል። ያ ደግሞ የሰላም ፍጻሜ ያለው ነው። እግዚአብሔር የሚያየው በክብር አንድ ቀን በሱ ፊት ቆመን የምናገኘውን ነው። በዚህ በምድር መብላት፣ መጠጣት፣ መተኛት፣ መነሳት፣ ማውለቅ፣ ማጥለቅ አይደለም። የእግዚአብሔር ታሪኩ የሰዎችን የጠፉትን የመፈለግና የማዳን ታሪክ ነው ያለው። የማደስ ታሪክ ነው ያለው። ለውጥ የማድረግ ሁሉን አዲስ የማድረግ ታሪክ ነው ያለው። ሁሉም ያልፍና አንድ ቀን አዲስ ይሆናል። የእግዚአብሔር ዓይኖች በእኛ ላይ ናቸው። ለምንድን ነው ዓይኖቹ በእኛ ላይ የሆኑት? አራት ነገሮችን ለማንሳት ፈልጋለሁ። አንደኛው ለማዳንና ለመጠበቅ ነው። እኛን ሊያድነን ሊጠብቀን ዓይኖቹ በእኛ ላይ ናቸው። የአንዳንድ ወንድሞች ምስክርነት ሰምቻለሁ። በደርግ ስርዓት በማረሚያ ቤት ሆነው በእስር ቤት ሆነው ሞት በፊታቸው እየጮኸ እግዚአብሔር ግን እንዴት እንዳሳለፋቸው ስሰማ እደነቃለሁ። እኔ ድሮ የነበረውን የነ ጳውሎስን አላወራላችሁም። ነገር ግን በዚሁ በዘመናችን በእኛው ዘመን በእኔ ዘመን ብዙ ምስክርነቶች ሰምቻለሁ። ሰው ቃታ ተስቦ ጥይት ተተኩሶ እንዴት ይስታል? አሁን ልክ ነው። በዳዊትም ቀስት ተወሮበት እግዚአብሔር ዞር አድርጎታል። ለምን? የእግዚአብሔር ዓይኖች በእነሱ ላይ ነበሩ፣ በአባቶቻችን ላይ ነበሩ። ብዙ የእምነት አባቶች አሉን። ኢትዮጵያ የሚያኮራ ታሪክ አላት። እግዚአብሔር ይመስገን። ከነሱ ጋር የነበረ አምላክ ከኛ ጋርም ዛሬ ነው። እንዲህ ይላል እኮ በችግርና በፈተና ወቅት ነፍሳቸውን ከሞት ለመታደግ ክብር ለእግዚአብሔር ይሁን፣ እንዲሁም በራብ ዘመን በሕይወት ለማቆየት ነው ይላል። ዓይኖቻቸው በጻድቃን ላይ የሚሆኑ ጆሮቻቸው ወደ ጩኸታቸው የሚሆኑት በችግርና በፈተና ወቅት ነፍሳቸውን ከሞት ለመታደግ። እስኪ አስቡ፣ ብዙዎች በመቶ ሺህ የሚቆጠሩ ሰዎችን እግዚአብሔር ታድጓል። በረሃብ ዘመን በሕይወት ለማቆየት ነው ይላል። የምትበሉት የምትጠጡት አጣችሁ 3 ቀን 4 ቀን አቆይቷቸዋል እግዚአብሔር። ያ እግዚአብሔር ዛሬም አለ። ለሚበላ ለሚጠጣ አምላኬን አልገምተውም። ለሚበላ ለሚጠጣ አላለቅስም። እግዚአብሔር አምላክ መንገድ አለው፣ መንገድ አለው። ሙሴም በዚያ በሲና ተራራ ላይ 40 ሌሊትና 40 ቀን ሲያኖረው ምን እንደመገበው አላውቅም። እግዚአብሔር ግን መንገድ አለው። እኔን የሚመራበት የሚያኖርበት መንገድ አለው። ምንም እንዲበላ ነገር በቤቷ በሌለ ጊዜ አንድ ፍኝ ዱቄት ሞቷን እየጠበቀች ጭዳሮ ለመልቀም መወጣችን ሴት ሲያኖራት አይቻለሁ። ቃሉ እውነት ነው። ያችን በቤቷ ምንም ያጣች በዳ የተያዘች የአገልጋዩ ሚስት የነበረውን ታሪክ ታውቃላችሁ። ይሄ በመጽሐፍ ቅዱስ በጋራ የሆኑትን እንጂ በአገራችን በኮሙኒዝም ዘመን
ብዙ አባቶቻችን ብዙ ምስክርነት አላቸው። አለመታደል ሆኖ ታሪክ በአገራችን አይዘገብም። ዛሬ 30-40 ቤተክርስቲያን የተከሉ እንኳን ታሪካቸው አይነገርም። የታደሉ በዙሪያቸው ብዙ ሰዎች ያሏቸው ታሪካቸው ተጽፏል። በጣም ጥቂት ሰዎች። ስለዚህ አይኖቹ በእኛ ላይ ናቸው። እግዚአብሔር ያድነናል፣ እግዚአብሔር ይጠብቀናል፣ እግዚአብሔር ደግሞ በረሃብ ዘመን ያበላናል። በኢየሱስ ስም ይሄ ይሆናል። ኤልያስንም አብልቷል። ምን እንደሚያበላን አናውቅ። እስራኤልን በምድረ በዳ በሚሄዱበት ጊዜ ከላይ መናን ሰጥቷቸዋል። በመጽሐፍ አንብቤያለሁ። በእስር ቤት እያለ አይጦችን መጋቢ አድርጎ ያቆመበት ሰው እንደነበረ አይቻለሁ። እግዚአብሔር መንገድ አለው። ሁለተኛ ጸሎታችን ለመስማት ምላሽ ለመስጠት ነው። እንዲህ ይላል አንደኛ ጴጥሮስ ምዕራፍ 3:12 ላይ ወደ እርሱ በሚጮህበት ጊዜ ጆሮዎችን ወደ እነርሱ አዘንብሎ ፈጣን ምላሽ ለመስጠትና ለመታደግ ነው ይላል። እንዴት ድንቅ ነው! አንደኛ ጴጥሮስ ምዕራፍ 3:12 ላይ ጸሎታችን ይሰማል፣ ደግሞ ምላሽም ይሰጣል። ታዲያ እኛ በፈለግነው ጊዜ አይደለም። ስምዖንን አስቡት። የእስራኤል መስፍን እንደሚመጣ እግዚአብሔር ነግሮታል። ሁልጊዜ ይጠብቃል። አይኑ እየፈዘዘ ነው፣ እድሜው እያረጀ ነው። ግን እግዚአብሔር ተናግሯልና አየው። ስምዖንም ማዳንን አይቻለሁ አለ። አሁን እኔ ባሪያን አሰናብተው አለ። እግዚአብሔር የተናገረውን በሕይወት ሳይፈጽም ሳታየው አታንቀላፋም ወገኔ ሆይ። የተጻፈውን ማነበው። ሶስተኛው ለማበርታትና ለማጽናት ነው። በረሃብ ውስጥ፣ በፈተና ውስጥ፣ በእስር ቤት ውስጥ፣ በስደት ውስጥ በማይመች ሁኔታ ልትገኝ ትችላለህ። አይኖቹ አሁንም ባንተ ላይ ናቸው። ለምን? ሊያበረታና ሊያጸናህ። ጸጋው ከሁሉ ይበልጣል። እንዲህ ይላል በትግልና በፈተና ውስጥ ሲያልፉ መለኮታዊ ኃይልና ብርታት በመስጠት በጽናት እንዲቆሙ ለመርዳት ነው ይላል። ሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 9 ላይ ይሁት። እግዚአብሔር ያበረታል። የማበረታህ እኔ ነኝ ይላል። የማጸናህ እኔ ነኝ ይላል። እግዚአብሔር ያጸናሃል ወገኔ። እግዚአብሔር ያበረታሃል። በታላቅ ሕመም ውስጥ ሆነ ይሄን እንዴት ያልፋል ተብሎ ሰው ግራ በተጋባ ጊዜ ያሳለፈ አምላክ ቀሪ ዘመንህንም አሁን ያሳልፋል። ሽምግልናህን ያሳልፋል በደስታ ያበረታናል። በችግር ውስጥ ብናልፍ በሚመጣው ዘመንም ቢሆን እግዚአብሔር ያበረታናል። አራተኛው መመሪያና አቅጣጫ ለመስጠት ነው። መመሪያና አቅጣጫ ለመስጠት እግዚአብሔር አይኖችን በእኛ ላይ ያጸናል። ሊሄድበት የገባውን መንገድ ለማሳየት በፍቅር አይኖቹ እየመራ ለመምከር ነው። እንዲህ ይላል መዝሙር 32:8 ላይ አስተምርሃለሁ። አሜን። አስተምርሃለሁ ይላል። እንደሱ እውነተኛ አስተማሪ የለም። በምትሄድበት መንገድ እመራሃለሁ፣ አይኖችን ባንተ ላይ አኖራለሁ። እንዴት ድንቅ ነው! አማስተምርህ እኔ ነኝ፣ የምመራህም እኔ ነኝ። ስለ በምትሄድበት መንገድ በሕይወት ዘመን ሁሉ እግዚአብሔር ወዳዘጋጀልህ መዳረሻ ወደዛች ወደ መንግሥተ ሰማያት ወደ ርስታችን እስከምንደርስ ድረስ የክብሩን ባለጠግነት እያየን እዛች እስከምንደርስ እግዚአብሔር መንገድ ይሆነናል። እሱ ይመራናል፣ ያበረታናል፣ ይጠብቀናል፣ አይኖቹን በእኛ ላይ ያጸናል። አንዳንድ ጊዜ ታዲያ ለምንድን ነው የሚሰቃዩት? አይኖቹ በእኛ ላይ ከሆኑ ለምንድን ነው የሚሰቃዩት ሰዎች ብለን ልናስብ እንችላለን። እሱ የዋህነት ነው። ምክንያቱም ጻድቃን በመሆናቸው ከመከራ ታመልጣለህ ወይም ፈጽሞ ነፃ ትሆናለህ ብሎ አልተጻፈም። ምክንያቱም የተጻፈው በውሃ ውስጥ ታልፋለህ አያሰምጥህም፣ በእሳት ውስጥ ታልፋለህ አያጠፋህም ነው እንጂ የጻድቃን እምነታቸው እንደ ወርቅ መፈተን አለበት። በፈተና ውስጥ ብዙዎች አልፈዋል። በፈተና ውስጥ ብዙዎች ወድቀዋል። ባለፈውም ታሪክ አይተናል። ሁላችን የፈተነ ዘመን ያ የኮሙኒስት ዘመን፣ ወደፊትም ፈተና አይመጣም የሚል
የዋህነት የለኝም። ከዛ የበለጠ ፈተና እንደሚመጣ አስባለሁ። በዛ ፈተና ውስጥ ማለፍ ግድ ይሆናል። በዛ ፈተና ውስጥ ማለፍ የምንችል የእግዚአብሔር ዓይኖች በእኔ ላይ እንዳሉ ጆሮዎችም በእኔ ላይ እንዳሉ ሳስብ ብቻ ነው። ስለዚህ እግዚአብሔር የእምነት ጽናትን ይሰጠናል። ባህሪያችን ይቀርጻል። እንደ ገራዥ ነው። መከራ እንደ ገራዥ ነው። ፈተና እንደ ገራዥ ነው። መኪና ተበላሽታ ገራዥ ከገባች በኋላ ስትወጣ እንደነበረችው አይደለም፣ ታድሳ ነው የምትወጣው። ሞተሯ ታድሶ፣ አካሏ ታድሶ ትወጣለች፣ አዲስ ሆና። እግዚአብሔርም አንዳንድ ጊዜ ሊያድሰን ሲፈልግ እንደዚያ ነገሮችን ሊያመጣ ይችላል። ውሃውን ያመጣል፣ እሳቱን ያመጣል። በዛ ጊዜ ግን ጸንተን እንድንቆም የሚያደርግ ዓይኖቹ በእኛ ላይ አሉ። ለላቀ መለኮታዊ ክብር ነው። ሰዎች በመከራ ውስጥ ከገቡ በኋላ ሲያልፉ ወደ ላቀ ቅባት ውስጥ ይገባሉ፣ ወደ ላቀ ዕውቀት ውስጥ ይገባሉ፣ መንፈሳዊ ዕውቀት ውስጥ። ስለዚህ ፈተና በሚገጥመን ጊዜ እግዚአብሔር ዓይኖች በእኔ ላይ ከሆኑ ጆሮችም ደግሞ ወደ ጩኸቴ ከሆኑ ለምን አልሰማኝም? ለምን አልረዳኝም? የት አለ እግዚአብሔር የምትሉ ትልቅ ስህተት ነው። እግዚአብሔር አለ፣ አይለወጥም፣ ኃይሉም አይደክምም፣ አያረጅም፣ ጊዜም አይወስነውም። ይህን አምላክ ነው የምታመልከው ወንድሜ ሆይ። ስለዚህ የኢዮብን ሕይወት ማሰብ ትችላለህ። ሌሎችን ልታጸና ሲፈልግ በአንተ ሌሎች እንዲጽናኑ በአንተ ሕይወታቸው እንዲበረታ ሲፈልግ መጀመሪያ አንተን ያሰለጥንሃል። እጆችን ሰልፎች ያስተምራል። ከዚያ ደግሞ በአንተ መጽናናት ብዙዎች እንዲጽናኑ ታደርጋለህ። ብዙዎችን ወደ እግዚአብሔር መንግሥት እንዲመጡ ታደርጋለህ። ተፈትነሃላ። የወደቁትን ማንሳት ትችላለህ። የታመሙትን መጎብኘት መፈወስ ትችላለህ። ከሚያለቅሱ ጋር ማልቀስ ትጀምራለህ። ከሚስቁ ጋር ትስቃለህ። ለምን? አልፈህበታላ። የተበላሸውን ማስተካከል ትችላለህ። እግዚአብሔር ወደ ገራዥ አስገብተዋላ። የእግዚአብሔር ዓይኖች በእኛ ላይ ናቸው፣ ጆሮዎችም ወደ ጩኸታችን ናቸው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ዛሬም እንዲህ እላለሁ፣ ወንድሜ ሆይ፣ እህቴ ሆይ፣ እግዚአብሔር ዓይኖች በእኛ ላይ ናቸው፣ ጆሮዎችም ወደ ጩኸታችን ነው። የሚያስፈራን የሚያስደነግጠን አንድም ነገር የለም በምድር ላይ ያለን። እግዚአብሔር ነገሮችን ሁሉ አሳልፎ በክብር አንድ ቀን በፊቱ ያቆመናል። ይሄ ሁሉ ያልፋል። እንደውም ከዚህ በሚቀጥለው ጊዜ የማቀርበው ሁሉም ያልፋል የሚል ነው። በሕይወቴ ደግፎ ያዘኝና ያቆመኝ ሁሉም ያልፋል፣ እንደ እግዚአብሔር ያለ ማንም የለም የሚለው አባባል ነው። እውነተኛ አባባል። ሰው ሲከዳ አይቼዋለሁ፣ ጊዜ ሲያልፍ አይቼዋለሁ። እንደ እግዚአብሔር ያለ ግን ማንም የለም። ዛሬም እግዚአብሔር እንደሚያይ፣ እግዚአብሔር እንደሚሰማ፣ እንደሚያይሽ፣ እንደሚሰማሽ እያሰባችሁ ደስ ይበላችሁ። በዓይኖች ከታየው ምን እፈልጋለሁ የሚለው ዝማሬ እየዘመራችሁ ደስ ይበላችሁ። ጳውሎስ እንዳለው ሁልጊዜ ደስ ይበለን። በዚህ በረከት እግዚአብሔር በኢየሱስ ክርስቶስ ስም ይባርካችሁ። ተባረኩ። በላይ
ሲመጣ ቁስሌን በዘይት ቀብቶ ፈወሰኝ። ጌታ እወደዋለሁ የፍቅር አምላክ ጌታ እወደዋለሁ የፍቅር አምላክ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ እንዴት ያለ የፍቅር